ዛሬ ደስ በሚል ሁኔታ ነው የመጣሁት። ደስ በሚልና አሳዛኝ በሆነ ነው የመጣው፣ በሁለት ነገር ማለት ነው። አንደኛው አቶ ወርቁ አይተነው የጎጃሙ ፈርጥ ለደብረ ብርሃን ተፈናቃዮች 15 ሚሊዮን ብር ሰጥቷል። ለታኩርም አንድ መኪና 5 ሚሊዮን የሚጨርስ መኪና ለራስህ ላንተ በዚህ ልጅ እድሜ ለዚህ ቦታ ጦርነት ያለበት እገታ ያለበት የሚባል ቦታ ላይ ደፍረ ሄደህ ወገኖችህን ስለጎበኘህ ለዚህም ኃላፊነቱን ወስደህ ብዙ አግዞ አሳግዞ ብዙ ነገር ሆኖ መጨረሻው ላይ ጥሩ ስለማይሆን አንተ ግን በዚህ ልጅነት እድሜህ ደፍረህ ገብተህ ይህን ነገር ስላስተባበርክ የ5 ሚሊዮን መኪና እሸልምሃለሁ ተብሏል በድርጅቱ ስም። ፋሲካ ከእስር ቤት ከርሜ ወጣው ገንዘቤን ተክጃለሁ ትላለሽ። አንዳንድ ጊዜ ሱብሃንአላህ ሰውን ሲንቅ ከባድ ነው። ፋሲካን እኔ በዋትሳቧ አናግሬያት ነበር። አንዲት ስደተኛ እህታችን ከኢትዮጵያ ሳትሄድ ገና የቤት እቃዋን ሶፋ፣ ምጣዶች ብዙዎች እንትን ብላ እስከ ደረሰው ድረስ እየጠየቀሻት መልስ አሰጣት፣ ስልኳን እየዘጋሽባት መልስ ሳሰጣት በጣም እንትን ብላ እያለቀሰሽ ሀገር ገብታ እንኳን አመት ከምናምን ሆኖ መልስ ሳሰጣት ቦታዋን ቀይራ ምን ብላ ጠፍታባት ነበረሽ እና አናግሩልኝ ብላ ቁጥሯን ሰጥታን እኔ አናግሬያት ነበር። ምላሿ ግን ጥሩ አልነበረ። አንድ ሰው ሲቸግረው ልክ ከዛ ችግር ላይ ቦታ ጥፋት ላይ ካለ ችግሩን አስረድቶ ያንን ሰው እንዲያዝንለት ማድረግ እንጂ ስልክን ዘግቶ ስድብም እንዲያውም አልሰጥሽም፣ ከባሌ ጋር ተፋትቻለሁ፣ ከባሌ ጋር ተለያይቻለሁ፣ የገንዘቡን ጠፍቶ ሳትል ከባሌ ጋር ስለተለያዩ እኔ አሁን እንደዚህ ነው አልተመቸኝ ሆኖ ነው መካዘን ያለቀው እያለሽ ስታሞኛት የቆየሽ ናት ማለት ነው። እና ከራስ ሲደርስ ደግሞ በጣም ያማል። ህመም ከባድ ነው። ኪሳራ ትከስራላችሁ፣ ይመጣል ይሄዳል። ግን አንቺ ሌላን ሰው እየካድሽ አንቺ ስትካጅ ደግሞ በጣም ያማል። ይሄ ህመሙ ከባድ ነው ማለት ነው። እና እኔ ራሴ በአካል ስላችሁ በቁጥሯ በዋትሳፕ ተነጋግረን ስለነበረ የሰጠሽኝ መልስ ጥሩም አልነበረም ማለት ነው። እና ለልጅቱም እንደዚህ ሀሲነት ማንም እሙ አብደላ ትባላለሽ፣ የራሱ ሀገር ሰው ናት እና እንደዛ አድርጋ በልታት ቀርታለሽ ማለት ነው። እና አሁን እሷ ደግሞ ከእስር ቤት ቅርሜ መጅሊስ ዲዛይን የነበረሽው ቀመር ከድታይ ወደ ውጭ ወጥታለሽ። እኔ ኪሳራ ላይ ነኝ። የአረብ ሀገር ስደት ያሉትን ገንዘብ በሙሉ ይዤ ተሰቃየው፣ ስልክ ሲደውሉ ሲሉ ተጨነቅኩ፣ ተሰቃየው እያለሽ እንግዲህ ከእስር ቤት 1 ወር እርጉዝ ነኝ እንግዲህ ከባሌ ጋር ተለያይቻለሁ ብላ ነበር። አሁን ደግሞ እዛ እንዳልወልድ ምናምን ስትል ነበረሽ እና ለልጅቱ ከባሌ ጋር ተለያይቻለሁ ብላ ገንዘቡና ባልሽ ምን አገናኘው? ወዳ ከፍላችሁ ነው በተለያዩ በሚል እንትን ነገር ጠይቀናት ነበር። አትከስርም አልተከዳሽም ማለት አይደለም፣ ግን ህመሙን እነዛ ሰዎች ሲያለቅሱ የነበሩትን እሷ ስታለቅስ ምን ተሰማሽ ለማለት ያልነው። ፋሲካ አላህ ዙርሽን አላህ ያንሳልሽ፣ ይፈርጅሽ። ጭንቀት ከባድ ነው። አንቺም ደግሞ ትማሪበታለሽ ብዬ ተስፋ አደርጋለሁ እና አይዞሽ ለማለት ያልነው። የእህቶችሽን ህመም ስላየሽው ደግሞ ደስ ብሎኛል። ምንም ህመምሽን ፈልጌ ሳይሆን ግን እነዛ እያለቀሱ እያናገሩሽ ስልካቸውን ዘግተሽ አልመልስም ያልሽ እንዲያውም ስድብ የምትሰድቢያቸው ብዙ ሴቶች ስላሉ ያንን ከዛ ቦታ ውስጥ አንቺ ስትገቢ ምን ተሰማሽ? በዚህ ሰዓት ለወቅስሽ ብዬ አይደለም፣ እኔ ራሴም ስለጠየቅኩሽ ነው ማለት ነውና አላህ ይፈርጅሽ፣ አለሽበት ሙሲባ አላህ ያንሳልሽ። እንግዲህ ዩቲዩበርም ሆነ ምን ሆነ መርዳት ከቻላችሁ ደግሞ እገዟትና አዳዋን አካፍሏት፣ ልጆቹም ያገኙ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ተቀላቀሉ። ቤተሰብ ከሆናችሁ ደግሞ ላይክ ሼር አድርጉ። በያላችሁበት አላህ ይጠብቃችሁ። አቶ ወርቁ አይተነው የጎጃሙ ፈርጥ 15 ሚሊዮን ብር ለደብረ ብርሃን ተፈናቃዮች ለገሰ። 5 ሚሊዮን መኪና የ5 ሚሊዮን መኪና ለታኩር ለልጁ አዋቂው ሽልማት ተሸልሟል። ደስ የሚል ነገር ነው። ትናንትና በቲክቶክ ላይ ታሪክ ተሰርቷል። እነ ሙኒት፣ እነ ሳራ፣ እነ ሀቡ፣ እነ ሀቢባ እና ሞራው ሁሉም ትግራዩም አማራውም ተቀላቅሎ ለወገኑ ላይ እርዳታ ሲያሰባስብ በነበረበት በጣም ደስ የሚል ነገር ነበር። ያን በጣም አስደስቶኛል። እንኳን ደስ አላችሁ። አንድነት
50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ደግሞ ጌጥ ነው እንደሚባለው አንድ ላይ ተባብሮ በትግራይ ክልል በአማራ ክልል ያሉት ተጎጆቹ እነሱ ናቸው። ሌላው ከመሀል ሆኖ ምንም አልሆነም ማለት ነው። እነሱ ግን በጣም ራብ ላይ ዛሬ የ50 ዓመት የ60 ዓመት አዛውንት ሲያበሉ ሲያጠጡ ሲያስተምሩ የነበሩ እርቦናል ብለው ጅማታቸው ተገታትሮ ስናይ በጣም ያማል። አሁንም ቢሆን ዘላቂ ነገር ካልሆነላቸው በዚህ እርዳታ አንድ ሰሞን እንደዚህ ተብሎ ተረድቶ እንትን የሚል ነገር የለም። ለታሪክ የማይረሳ በካሽ 5 ሚሊዮን ብር የተሰበሰበበት ከታኮር የትናንትናው ምሽት የቲክቶከር ነው ማለት ነው። እነ ጆን ዳንኤል ሁሉም የተሳተፈበት ቲክቶከሮች ጥሩ ስራ እየሰራችሁ ነው፣ ፐርቱ ለማለት ያህል ነው። እና በጣም ደስ ብሎኛል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ሁላችሁንም አመሰግናለሁ ውድ ቤተሰቦች፣ ላይክ ሼር ለምታደርጉ። የትናንትናው ምሽት ያስደስታችሁ በኮሜንት ላይ አሳዩን ማለት ነው። ታሪክ ተሰርቷል። አሁንም ቢሆን ሶሻል ሚዲያን ለመልካም ነገር ከተጠቀምንበት ብዙ ነገር ይሰራል። ቤታዮ 1,000 ዶላር 100,000 50,000 ከዛ በታች የነየ እንኳን የለም። በካሽ ነው ወዲያው እዛው ላይ ሀቢባ ከዛው ላይ እሷን የጀመረሽው ብዙ ሰው የተሳተፈበት በካሽ ልዩነት የሚያደርገው በካሽ የመግባቱ ነው ማለት ነው። ልይት የሚያደርገው ያና ነው ለመሰላችሁ ንያ ነው። አብዛኛውን ተጽፎ ነው የሚቀመጥ። ትናንት ግን 5 ሚሊዮን ብር በካሽ ገብቷል ማለት ነው። አሞራው የትግራይ ወጣት 50 ሺህ ብር ብሎ ነበር። እናቱ ደግሞ 50 ሺህ ብር ጨምርልኝ እኔ እሰጥሃለሁ፣ የአማራ እናት ስትራብ አላይም እህቴ እናቴ ናት ብላ ደግሞ እሱ 50 ሺህ ብር 100 ሺህ ብር የተነየበት ደስ የሚል በካሽ የገባበት ብዙ ሰው የተሳተፈበት ነው እና በጣም ደስ ብሎኛል። እንኳን ደስ አላችሁ እና ደስ የሚል ምሽት ነበር። ትናንትና ተሳትፎ ውላ በጣም የሚያምር ነበር። ሮብ ማታ ለዛሬ የሚነጋ ማለት ነው። አልሐምዱሊላህ አላህ እንግዲህ ሰላም ወርዶልን ልክ እንደ ድሮ የሚያስተናግዱ የሚያበሉ የሚያጠጡ እንግዲህ እርቦናል ብሎ በዚህ መልኩ ማየት በጣም ከባድ ነው። ሁላችሁም ድምፅ ለምትሆኑ ለምታሰባስቡ ደግሞ ግዴታችንም ስለሆነ ኢትዮጵያዊ ነው ብላችሁ አንድ ሁናችሁ ስለሰበሰባችሁ ደግሞ በጣም እናመሰግናለን። አንዲት ብር ወይም አንዲት ሳንቲም የማያወጣው ተሳዳቢ፣ ዘረኝነት ሰባኪ መማርን እንግዲህ ከትግራይ ወጽ ስብሰባ ላይ ከሞራው ቤት ገብታ አብራ ስትሰበስብ ስለነበረች እሷን የራሷ ወገን እንትን ተብሎ ምናምን ግን በሁሉም ቦታ አብራ ስታሳትፍ የነበረች ማማር ታስታውሳላችሁ ማለት ነው። በጣም ጀግና ልጅ ናት። በዚህ አጋጣሚ ቢሰድቧት ቢሏት ለወገኗ ስትል ድምጿን አጥፍታ የምትሰራ ናት ማለት ነው። እና አንዳንድ ጊዜ የማይሰራ ሰው የማይሰጥ ሰው እስኪ የላካችሁበትን ደረሰ ያንጡ ቢባሉ ምንም የሌላቸው ለወሬ ብቻ የተፈጠሩ ብዙዎች ናቸውና ተጠንቀቁ ከእንደነዚህ አይነቶቹ ማለት ነው። ቦታ አትስጧቸው። እነሱ ዝም ብለው ናቸው። እነሱ ካልሆነ ቦታ ውለው ሌላውን ሰውንም ለማዘናጋት የሚያደርጉት ነገር ስለሆነ መልካም ሰው መልካም ነገር የምትጠቀሙበት ቲክቶካችሁ መልካም ልብ ያላችሁ ሁሉ አላህ ይጠብቃችሁ። አላህ ሰላም አላህ ያወርድልን። ከእንግዲህ በኋላ በሳቅ በሰርግ ምንገናኝ ምንሰበሰብ አላህ እንዲያደርገን ምኞቴ ነው ማለት ነው። እና በጣም ደስ ብሎኛል። እንግዲህ ፋሲካ 1 ሚሊዮን ብር ከድታይ ቀመር መጅሊስ እንደምትለይ የነበረችው ይሄ ጠፍታለች እያለች ነው። መቀማት እንደዚህ በቅርቡ ማየት ከባድ እንትን ለኔ መልሳት መልሱም ነበር። የሆነች ልጅ ጠይቁልኝ ሙላኛ ሙላንትን ብላ ታውቋታላችሁ። ፋሲካ ወይም ቴዎድሮስ ሰለምቲዋ ኦንላይን ስራ ትሰራለች። እንደዚህ እቃዎች ቀለባችን ትንትን ነበረች ነው። ከሆነ ሰዓት በኋላ ግን የራሷን የገባ ምግብ ጠልባቸው ምን ብላ አስቀድማ ሀገር ገና ሳትገባ ከዛም በኋላ ከጠለበሽ በኋላ 1 አመት ቆይታ ነው ሀገሯን የገባሽ። ሀገር ገብታ አርግዛ ወልዳ ገንዘቧን ያላገኘሽበት ስልክ ስትደውል ማታነሳው በተለያዩ ስልኮች ብትደውልላት እሷ ማንሳት አልቻለሽም። ያለዋን ችግር እንኳን ማስረዳት እንደዚህ ነገር ደርሰኝ ነው ብላ ማስረዳት አልቻለሽም ማለት ነው። እንዲያውም ስድብ ትሰድባለች አሉ።
ልጅቱ በጣም ትዕግስተኛ ስለነበረች አላህ ሂዳያ ይስጥሽ ብላ በኋላ ግን አሁን ጭራሽ ስልክም አታነሳም፣ ስድቡንም ትተዋለች። ስልክ አላነሳልኝ ስላለች እናንተ ጠይቁልኝ ብላ ለእኔና ለእውነት ቁጥሯን ሰጥታን ነበር። የበዋትሳፕ ገብቼ ጠይቂያት ነበር። ጭራሽ ማታውቃት ሆና ነው የተናገረች። በኋላ ግን ሶሻል ሚዲያ አወጣለሁ ደረሰ ይሁላለሁ ስላት